ደግ ሰምታችኋል ውድ ቤተሰቦቻችን በያላችሁበት ሰላማችሁ ይብዛ ለማለት እንወዳለን። ይህ ማህበራዊና ስነ ልቦናዊ ጉዳዮችን የምንዳስስበት የሰሎሜ ቤት ነው። ዛሬ በፋሽን ወደ እናንተ መተናል። ፋሽን የምንለው ከጨርቅ ያለፈ ጥበብን፣ ማንነታችንን፣ እኛነታችንን የምናሳይበት መገለጫ ነው። በዚህም ምክንያት እኛ ዛሬ በሚያምር ዲዛይን ውብ ሆኖ የሰሎሜ ቤት ወደ እናንተ ቀርቧል። ይህንን የፋሽን ዓለም እንዴት ነው ከማህበረሰቡ ጋር ማዋሃድ የሚቻለው? ኢትዮጵያዊ ሴታችን ሳይለቅ ባህላችንንም ውበታችንንም እኩል ማስኬድ የምንችለው የሚለውን ለእናንተ ለማሳየት እዚህ ፊት ለፊታችን አንድ እንግዳ ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ለማለት እንወዳለን። እሺ፣ እንኳን ወደ ሰሎሜ ቤት በሰላም መጣሽ። ጥሪያችንን አክብረሽ ስለመጣሽ እንደዚህ ስላሳብሽን ከማመስገን እንጀምራለን። ራሽን እስኪ ለተመልካቾች አስተዋውቂልን። እሺ፣ እኔ ኤደን እባላለሁ። በዚህ በፋሽን ዲዛይኒንግ ስራ ያው ጥቂት የማይባል ጊዜ አጭር ጊዜ ነው ኦፍኮርስ ያሳለፍኩት፣ ግን ብዙ ሰዎች እየተከተሉኝ ነው እና ጥሩ ነገር ነው ብዬ ነው የማስበው። አሁን ያለሁበት ነገር ሌላ ስራዎች ሰራ ነበር ኦፍኮርስ ከፋሽን ውጪ፣ ግን ፋሽን ስለሆነ ሞር ወደዛ እንድገባ አድርጎኛል እና በጣም ደስተኛ ነኝ በዚህ። እስኪ መጀመሪያ ወደዚህ ወደ ፋሽን ዲዛይነርነት የገባሽበትን መንገድ ንገሪኝ። ፋሽን ዲዛይኒንግ የእውነት ገባሁበት ሳይሆን የተፈጠርኩበት ነገር ነው ብዬ ነው ማስበው። ማለት እንደው ማጋነን አይሆንብኝና ምክንያቱም ከልጅነቴ ጀምሬ የእናቴን ልብስ በመቅደድ ጫማዎች ከቁርጥራጭ ነገር በመስራት እገረፍ ነበር ብዙ ጊዜ እና አይ ቲንክ ያ የተሰጠሁበት ነገር ነው። ቤተሰብ ሞር ወደ ትምህርቱ ፎከስ እንዳደረግ ነበር የሚፈልጉት። ነገር ግን አስቸጋሪ ነበርኩኝ። እኔ በመጫወት ምናምን ሳይሆን ማስቸግረው ልብሶች በመቅደድ የተለያዩ ነገሮች በመሞከር አስቸጋሪ ነበርኩኝ እና ልብስ በማበላሸት ነው የሚሉት እነሱ ያው እና ከዛ ነው የጀመረው። አይ ቲንክ የተፈጠርኩበት ነገር ነው ብዬ ነው ማስበው። ያው ብዙ ጊዜ እኔ አጠያየቄም እንዴት ነው ብዙ ሰው ከትምህርቱን ዓለም ይሄድና መሀል ላይ የሚያስገድደው ነገር ከመጣ ወይ ሁኔታዎች ካልተመቻቹለት የሆነ ነገር ልማር አጭር ኮርስ ልውሰድ አይነት ከሚለው ይገባል። ከዛ ውጤታማ ይሆናል ነው። ያንቺ ከዚህ የሚለየው ፋሽን የኔ የተፈጠርኩበት ነገሬ ነው፣ ስለዚህ አብረን ያደግነው ነው። ያ ምን መሰለሽ አንዳንድ ጊዜ አንዳንድ ሰው እንደ ቢዝነስ የሚሰራው ሰው አለ። ትክክል። ኦፍ ኮርስ እንደ ቢዝነስ ፋይናንሻሊ ስትሮንግ የሆነ ባለበት፣ ነገር ግን አንድ ስቴፕ ተሻግሮ መሄድ አይችልም። እንደ ሰርቫይቭ ለማድረግ ሊሰራበት ይችላል። ግን እኔ ምንድነው ማስበው ክሬቲቪቲ ግድ ነው፣ ልዩ ተሰጥኦ ያስፈልጋል። ምክንያቱም ሁሉም ዓለም ላይ አሁን ግሎባላይዜሽኑም ያሳየናል አይደለ? ሶሻል ሚዲያው ላይ እና ለምንድን ነው ብለሽ ስታስቢ ትክክለኛ ተሰጥኦ ያለው ሰው አዳዲስ ነገር ሁሉ ያወጣል፣ በዛ ነገር ዊን ያደርጋል። ለምን ሁሉም ሰው ተመሳሳይ ነገር በተለይ አሁን ዩኒክ ነገር ነው መልበስ የሚፈልገውና እኔ የሚመስለኝ ውስጥን ማዳመጥና እንደ ቢዝነስ ኦፍ ኮርስ ሰው ሊሰራው ይችላል፣ ግን ሞር ክሬቲቭ ቢሆን የተሻለ ደረጃ ይደርሳል ብዬ አስባለሁ ፋሽን ኢንዱስትሪ። አሁን እንዳልሽው አሁን ብዙ ሰው እንደዚህ ፋሽን ላይ የተሰማሩት ካመጡ እስኪ ለየት ያለ ስራልኝ የተለየ አድርግልኝ ነው አብዛኛው ሰው የሚለው። ድሮ እንዴት ነው ፎቶ ምረጡ ይላል። ከነዚህ ውስጥ ምረጡና ያያችሁትን እንሰራላችኋለሁ ነው። ስለዚህ ይሄን ክሬቲቪቲ አንቺ እንዴት ነው በተለይ ከምትሰሪው ስራዎች እንዳየናቸውም አንቺ ጋር መተን ባህላዊው እና ዘመናዊውን አዋህደሽ ይሄ በዘመን መዘመኑን ሳይለቅ ከዛ ደግሞ በፊት የነበረንንም ባህል ማስተዋወቁ ላይ ነው በጣም እየተጋሽ ያለሽው እና እስኪ ስለሱ በስፋት ንገሪኝ። ምንድነው ማደርገው እኔ አንድም ምንድነው ሰዎች መጀመሪያ ፍላጎታቸውን ነው የምጠይቀው። ለምን እንደገቡ ሊደነግጡ ይችላሉ። አንዳንድ ጊዜ ዩኒክ ሲሆንባቸው ልብሶ እንትን ሊሉ ይችላሉ። ግን ምንድነው ማድረገው እኔ መጀመሪያ የእነሱን ምርጫ ጠብቃለሁ። ምን አይነት ነገር ቢሰራላችሁ ትፈልጋላችሁ? እስቲ ያመጣችሁን ፎቶ፣ እስቲ ውስጣችሁ ያለውን ነገር። ከዛ ደግሞ ሳቲስፋይድ ካልሆኑ እኔም ጋር ደግሞ ይሄ አለ ይሄ ቢሆን ብዬ ኮላብሬት አድርጌ ነው ከነሱ ጋር የምሰራው እና ይወዱታል መጨረሻ ላይ ግን። ስለዚህ ያው በእነሱ ምርጫ ከዛ ያንቺንም። አዎ
ብዙ ጊዜ ፑሽ አላረግም፣ ከራሳቸው ነው የምጠብቀውና ነገር ግን የኔንም በጣም ነው የሚወዱት እና አንድ ላይ ኮላብሬት አድርገን ነው የምንሰራው። እስካሁን በተጓዝሽባቸው ጉዞዎች ላይ እንዴት ነው የሰዎች ኮመንት ምን ይመስላል? የሰራሽላቸው ሰዎች ለአንቺ ምን ይላሉ? የእውነት ኤክስፔክት ከማረገው በላይ ነው። ምክንያቱም አንዳንዴ ጊቭ አፕ ታደርጊያለሽ ስራው ላይ። እንደ ፋሽን ኤንድ ዲዛይኒንግ ብዙ ሰው እንደሌላ ስራ አይደለም ማለት ልክ ቡቲክ እንደመክፈት ከሆነ ቦታ ፒክ አድርጎ ሳይሆን ምርት ነው። በዛ ላይ ፊት ማድረግ አለበት የምትሰሪው ስራ መውደድ አለበት ሰውየው የተሰራውን ነገር እና ፊድባኩን በደንብ ያስጨንቃል። ሰውየው መጥቶ አይቶት ወዶት ከዛ ለብሶት ፊድባኩ ምንድን ነው ወደደው አልወደደው ኦፍኮርስ ፕሮቫ የሚባል ነገር አለ መደረግ አለበት። ግን ከዛ ባሻገር ግን ወዶታለሁ የሚለው ነው እና እሱ ነገር በጣም ፊድባኩ ደስ ይላል። እኔ በእውነት ኢነርጂ ነው የሆነኝ። አንዳንዴ በቃ ለምንድን ነው የምደክመው ብለሽ ስታስቢ ስራው ላይ ምክንያት አለሽ፣ ሪዝን አለሽ። ፊድባኩ ነው የሚያበረታሽ እና ደስተኛ ነኝ እኔ። አሁን ላይ ሀገራችን ላይ ባለው ሁኔታ ብዙ ሰዎች ወደዚህ ነገር እየመጡ ነው ማለት አሁን ጠላፊም ሰፊውም ፋሽን ዲዛይነሩም ሁሉም ሰው እንትና ዲዛይን ነው እያለ የሚከፍተው እና ይሄ ዝብርቅርቅ ያለ ነገር ነው ያለው። በዛው ልክ ደግሞ ተፎካካሪ ብዙ መጥቷል እና ልክ እንደዛ እንደመሆኑ አንቺ ራስሽን እንዴት ነው ከገበያው ጋር እያጣጣምሽ ያለሽው? ከዲዛይኖች ጋር ዩኒክ ለመሆን የማህበረሰቡን ፍላጎት ለመምላት ምን ያህል ርቀት እየሄድሽ ነው? ያው ኢትዮጵያዊም አይደለም አንዳንዴ ተጣጥሞ መስራት አለብን ከባህሉም ጋር። ኦፍኮርስ ሌላውንም የውጭውንም ኢንዱስትሪ ፑሽ አድርገን ልክ እንደ ህንድ እንደ ሌላው ሀገር አሁን ህንዶች ሆሊውድ ውስጥ እየገቡ ነው ሰብረው እነ ጋና እነ ናይጄሪያ። እኛስ ለምን ቀደምት ነን እኮ አይደለ እንዴ? በጣም የሚገርም ጨርቅ ያለን መነን የመሰለ በጣም ሌሎች ሰዎች ፕራውድ የሚሆኑበት ጨርቅ ነው ያለን። በጣም ክላሲ ነው ጨርቃችን እና ያንን ኢንዱስትሪ ሰብረን መግባት እንችላለን አይደለ? እሱን ግን የምናደርገው ምንድነው ስንሰራበት ነው ዲዛይኒንጉ ላይ። ጨርቆ ኦልሬዲ ያለን እና ዲዛይኒንጉ ላይ ከሰራን ያንን ኢንዱስትሪ ሰብረን መግባት እንችላለን። ነገር ግን ያንን ለማድረግ ከሸማኔውም ጋር ሎካል ከሆነ ሰሪውም ጋር ከሁሉም ጋር ኮላብሬት አድርገን መስራት አለብን። ዋናው ነገር አንቺ ነሽ። ዩ አር ዘ ዋን ሪስፖንሲቢሊቲው ራሱ ዲዛይነሩ ጋር ነው ያለው እና የባህሉንም ይዞ ግን ሞዲፋይ አድርጎ እንዴት ነው ኃላፊነቱን መወጣት የሚችለው አንድ ስቴፕ ኢትዮጵያዊ ልብሱን ማሳደግ የሚችለው አይደለ? የኛ ስለምን ሌላውን ቦታ ላይ መለበስ አይችልም? ለምን ትልልቅ ቦታ ያሉ ሰዎች አይለብሱትም? እና እኔ ማስበው ምንድነው ባህላዊውንም ዘመናዊውንም አይተሽ ምክንያቱም እንደ ባህልም የሚሰራ አለ በባህላዊ ነገር የተያዘው ግን እዚህ ጋር የዲዛይነሩ ሪስፖንሲቢሊቲ ነው። አንድ ስቴፕ ከፍ ማድረግ አለበት። ይለያያል አይደል? ሰፊና ዲዛይነር ሲሆን ዲዛይነር ማለት ሞደርን የሆነ ነገር ልክ እንደ ስዕል ክሬት ማድረግ መቻል አለበት። ልብሱ ከዛች ከመስመሯ ተነስቶ ትልቅ ነገር ለምሳሌ ሰማያዊቶ የሆነ ነገር አበሻ ቀሚሱ ላይ ሰማያዊ ነገር አድርጎ የሆነ ነገር ክሬት ማድረግ ይችላልና ያው ዲቴይልስ ለመናገር ሳይሆን ግን የራሱ ጨርቁ አለን የራሱ የዲዛይነሩ ሪስፖንሲቢሊቲ ነው አንድ ስቴፕ ከፍ ለማድረግ እንደ ሌሎች ሀገሮች እንዳደጉ ሀገራት። እንደ አዲዳስ ካምፓኒ ስንመጣ ምን ስራዎችን እስካሁን አከናውነዋል? የተሳተፍሽባቸው ቦታዎች አሉ ወይ? የብዙዎቻችን ችግር የሆነ ሱቅ ውስጥ ይወሰንና ከዛ በኋላ ሼር የማድረግ ለሰዎች የማስተዋወቅ ነገር የለም እና አንቺ ላይ በይበልጥ መሆን እየታየ ያለው ለሌሎች ምሳሌ የሚሆነው ነገር ሱቁ እንዳለ ሆኖ ራን እያደረገ ከዛ ወጥቶ ደግሞ ከማስተዋወቁ ስራ ጋር እስኪ አንቺም የተሳተፍሽበትና ሌሎችም ምን ይጠቀማሉ የሚለውን። አዎ ምንድነው እኔ አሁን ለሌሎች ዲዛይነሮች የምነግራቸው ነገር አዘ ቢዝነሱን ሴትል ዳውን ብቻ የሆነች ሱቅ ውስጥ አድርጎ አይደለም ይሄ ስራ። እንዳልኩት እንደ ቡቲክ ወይም እንደ ሸቀጣሸቀጥ ሱቅ አይደለም ዲዛይኒንግ። ለምን ምርት ነው። የሆነን ሰው ሳይዝ ወስዶ ሰፍቶ ዲዛይን መርጦ ሪስክ ወስዶ ነው አይደለ? ሪስክ ቴከር መሆን አለበት። ስለዚህ ባዛር ላይ መገኘት፣ የተለያዩ ባዛሮች ላይ ፋሽን ሾዎች ላይ መሳተፍ፣ ራስን ኤክስፖዝ ማድረግ ያስፈልጋል። ሶሻል ሚዲያውም ላይ አዳዲስ ነገሮችን ለመስራት አለመፍራት።
ኢትስ ኖት አባውት ፋይናንሻል የገንዘብ ችግር ብቻ ስላለ አይደለም። ምናልባት እሁድ በሌሊት ተነስቶ ሽሮ ሜዳ ሄዶ ቺፕ የሆኑ ማቴሪያሎችን ገዝቶ የሚያምር ነገር ሰርቶ ፖስት ማድረግ። አየሽ አሁን ሶሻል ሚዲያውን እንደ ሱቅ መጠቀም እንችላለን። ስለዚህ ሶሻል ሚዲያውን አንድ ሰው እንደ ሱቅ መጠቀም ከቻለ ከድሮ ሶሻል ሚዲያ ሳይኖር ሱቅ ከፍተው ስትራግል ከሚያደርጉ ዲዛይነሮች አሁን ጄኔሬሽኑ የተሻለ ነው ማለት ነው። አንድ ስቴፕ ሄደናል እና አንዳንድ ነገሮችን እጃችን ላይ ያለውን ነገር እንደ ሱቅ መጠቀም ሶሻል ሚዲያውን ይቻላል። እና እኔ አሁን ባዛር ላይ ወጣለው፣ ፋሽን ሾዎች ላይ እጠራለው፣ አዘጋጃለው። ምንም ኤክስፔክት አላረግም። ላይክ ጊቨር ነኝ። በቃ እየሰራው ላድር እችላለሁ። ሊነጋ ይችላል ማለት ኤፈር ስለምወደውም ነው፣ ግን ደግሞ ህልምም ስላለኝ ነው። የሆነ ስቴፕ ላይ ማድረስ ስለምፈልግ ለምን ይሄ ነገር ተቀብሮ ይቀራል? ይውጣና አንድ ነገር ላስጠራ ላደና። ኢትስ ኦኬ። ማንም ሰው ፐርፌክት መሆን አይጠበቅበትም። ለምን በኤክስፒሪየንስ አፕዴት እያረግሽ አይደለ? አሁን አንድ ሰው ወዲያው ከዩኒቨርሲቲ ግራጁዌት አድርጎ ሲወጣና ሌላው ሰው ደግሞ በልምድ የ20 ዓመት ሰው ልምድ ያለው ሰው አንድ አይደለም፣ እኩል አይሆንም። ስለዚህ ፕራክቲስ ሜክስ ዩ ፐርፌክት ነው። ሁልጊዜ ፕራክቲስ ስታረጊ ፐርፌክት ትሆኛለሽ። እና ሪስክ ቴከር መሆን፣ ራስን ኤክስፖዝ ማድረግ፣ አለመደበቅ፣ ተስፋ አለመቁረጥ። አይኖ ከባድ ነው አሁን ያለው ሲቹዌሽን፣ ግን ስትራግል አድርጎ አንድ ስቴፕ ለመሄድ መሞከር። በጣም ፌር የሆነ ዋጋ ያላቸው ባዛሮች አሉ። በጣም በትንሽ ፕራይስ ትንሽ ቴብል ይዘሽ ራስሽን ኤክስፖዝ ታደርጊ የተለያዩ ሰዎች ታገኛለሽ። ቢዝነስ ካርዶች ማሰራት አለብሽ፣ ለሰዎች መስጠት አለብሽ። እና በተለያየ መንገድ እኔ ብዙ ሄጃለሁ። ከሌላው ሰው የምንለየው ለዛ ነው። ራሴን በደንብ ነው ኤክስፖዝ ያደረኩት። በዛ ላይ ስራዬን ቦታ ላይ ዩኒክ ነገሮች ለመስቀል አልፈራም። ደፋር ነኝ፣ ሪስክ ቴከር ነኝ። እኔ ውስጥ ያለውን ነገር ሰዎች በጣም ነው የሚወዱትና በዛ ነው አንድ ስቴፕ እንትን ያልኩት። እዚህ ሶሻል ሚዲያ ላይ ላስቆምሽና ብዙ ሰው ሶሻል ሚዲያ ለተለያየ ነገር ነው አሁን ላይ የሚጠቀመው። የሆነ በደለትኩኝ የሚል ሰው ላለ ከሶሻል ሚዲያ በወጣና ምናልባት እንደዚህ አይነት ነገሮች ገፍተው ቢመጡና ቢዝነሱ በደንብ ወደ ውስጥ ቢገባ ሶሻል ሚዲያ የሚማርክና የሚያምር ቦታ ይሆናል። እና አንቺ ሶሻል ሚዲያው ጠቅሞሻል ወይ? በዛ አይተው ይመጣሉ? ምን ሶሻል ሚዲያስ ላይ ነው አክቲቭ የሆንሽው ከረንትሊ? ኢንስታግራምም አለኝ፣ ቲክቶክም አለኝ፣ ሁሉም ነገር አለኝ። ቴሌግራምም ላይ ፖስት አደርጋለሁ። ምንድነው የእውነት ነው የምነግርሽ፣ አንዳንድ ነገሮችን ኢቭን ለእኔ ቢዝነስ ብቻ አይደለም ያጣኋቸውን ነገሮች ራሱ ቲክቶክ ውስጥ ገብቼ ማቴሪያሎች ኬስ ነው ማገኘው ብዬ ሰርች ሳረግ የሆነ ሰንበዲ እያስተዋወቀው አግኝቼ አውቃለሁ። ገባሽ? እኔ ምንድነው እንደ ላይክ ጊዜ መግደያ ባንጠቀምበት። ምክንያቱም ላይፍ አንዴ ናት አይደለ? አንዴ ነው የምንኖረው። ሌላ ጊዜ ትርፍ ብድር የተቀመጠለን ምን አይነት ነገር ነው አንዳንድ ሰዎች የምንገለው ጊዜያችንን። እና እኔ ማስበው በየትኛውም ሰዓት ሰው ይጀምር፣ ኤኒ ታይም ውስጥ ያለውን ነገር አዳምጦ ሶሻል ሚዲያ ላይ ራሱን ኤክስፖዝ አድርጎ የተለያዩ ምርቶችን አሁን ሶሻል ሚዲያ ላይ ነው የምናገኘው። ቲክቶክ ላይ ይተዋወቃሉ አይደለም? ድሮ እኮ እናቶቻችን ገና ቲቪ ላይ አይተው ምናምን፣ አሁን ግን ወዲያው ነው፣ ፈጣን ነው። እና እኔ ሶሻል ሚዲያን በደንብ ቢጠቀሙበት በጣም 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 ይጠቅማል ብዬ ነው። ለምን? አንደኛ ኢንተርናሽናል ነው አይደለ? እንደዛ ስለሆነ ቢጠቀሙበት ብዬ ነው የማስበው። ሴትነትና ዲዛይነርነት እንዴት ነው? ከዛ ፋሽን ሾው ከማዘጋጀት አንጻር፣ ባዛሮች ላይ ከመሳተፍ አንጻር ያው ብዙ ሰው ሲዳከም ይሄ ጀነራል የሆነ ትሩዝ አለ እና እሱ ነገር አንቺን ወደኋላ አስቀርቶሻል ወይስ እንደውም እድሎች እንድትጠቀሚ ያድርጎሻል? ሆነስትሊ ከባድ ነው፣ በጣም ከባድ ነው። ምክንያቱም እንደ እንትን ነው የምነግርሽ፣ እንደፈን አንድ ጊዜ አንድ ሴት ካለማወቅ ነው ኖርማሊ ጀጅ አድርጌያቸው አይደለም፣ መጡና ልብስ ማሰራት ፈልጌ ነበር አሉ። ከዛ አለን የት አሉ ልጆቹ? ወንዶች የሉም አሉ። አይ እኛ እኮ አለን። እንደውም አንድ አብራኝ የሚሰራ ልጅ በጣም ተበሳጨች። እንዴት ማዘር እንደዚህ ይላሉ? አይ እኔ ምንም ቢያበላሽ ወንድ ይሻለኛል፣ እንደውም ከስተመር አለኝ እያበላሸብኝ ራሱ እሱ ጋር ነው የሚሄደው። አይ ኦኬ አልኳቸው። እኔ በጣም ትዕግስት አለኝ እና ለስራው ለምን ማስረዳት ነው ያለብን። ኢሞሽናል ሆነ ከሰዎች ጋር መጣላት የለብንም። ለምን
ከድሮ ጀምሮ ይዘን የመጣ ነው። ባህል ለመቅረፍ ጊዜ ያስፈልጋል። ስለዚህ አይ ማዘር ግድ የለውም ስጡንና ስራውን ኢትስ ኦኬ አልኳቸው። አጋጣሚ ስራውን ጥሩ ሆነ። እንደውም አጋጣሚ ልጅቷ ሴት ፓይለቶች አሉ እኮ ሴት መርከበኞች ብላ ኤክስፕሌን አደረገችና ከባድ ነው እና ይሄን ሁሉ አልፈን ነው አሁን ግን እኔ ሞር ስትሬንግዝ ይሰጠኛል ከክፋት ሳይሆን ባለማወቅ ነው። ባህላችን አለ፣ አመለካከቱ አለ፣ ሴት ልጅ ከጓዳ አለ አይደል ብዙ ነገር አለና ያ ስላለ ያንን ነገር ሰብረሽ ለመውጣት ያንን ነገር ሰብረሽ አንድ ስቴፕ ለመሄድ በጣም ጠንካራና አለ አይደለ ስትሬንግዙ ያስፈልግሻል። ዲዛይነርና ይሄ ፎቶዎች ብዙ ጊዜ ጥል ይመጣልና ዲዛይነርና ሰዓት የምንለው ብዙ ሰው ለፈለገው ፕሮግራም አይደርስለትም። የመጣላት ነገር አለ። ከዛ ደግሞ አይ ፎቶ ላይ ያያችሁት ከለር ነው ትክክለኛው ከለር ይሄ ነው አይነት የሚሉ ጥሎች አሉና አንቺ እነዚህን ነገሮች እንዴት ነው የምትፈቺው? ሰውስ ለባህል ልብስ ሰሪዎች ያለው አመለካከት በምን መልኩ ቢሆን ጥሩ ነው? ኦነስትሊ እሱ ነገር በጣም ነው የሚገርምሽ። ምክንያቱም ፎቶ ያው ኤዲቲንግ አለ፣ ከለር አፌክቱ አለ አይደለ ብዙ ነገር አለ። ልብሱ ተሰርቶ ከመጣ በኋላ ሳትስፋይድ አለመሆን፣ አለመርካት፣ መበሳጨት፣ ብሬ መልሻት መልሺ እና ይሄን ነገር ሰው አንደርስታንድ ማድረግ አለበት። ኤግዛክትሊ በዛ ላይ ሰውነትም ቅርጽ እኮ ይለያያል አይደለ? እዛ ጋር ሞዴሏ የለበሰችው ሴትና አንቺ ጋር የምታያዘዘች ሴት ፊዚካሊም ይለያያሉ። የከለር ልዩነትም አለ፣ የቆዳ አይደለ ቀለም ልዩነት አለ፣ ብዙ ነገር አለና እሱን ግንዛቤ ውስጥ ከተው ቢያደርሱ። ሁለተኛ ልክ ሲደርስ የሚታዘዝ ነገር አለ በዓል። እንደውም ድሮ እናቶቻችን ይሻላሉ። 2 ወር ሲቀራው አለ አይደለ ሰፋ አድርገው ጊዜ ይሰጣሉ ለሸማኔውም ለሰሪውም ለሰፊውም። አሁንስ 2 ቀን ቀርቶት 5 ሰው ይመጣል በጣም ይገራርም ዲዛይን ይዞ አንድ 3 ወር ይወስድ እና እንዴት ይደርሳል እንግዲህ በሚራክል አይደርስም። እና እንደዚህ አይነት ነገር ስላለ እሱን ነገር አንደርስታንድ ቢያደርግ። ሁለተኛው ደግሞ ሰፊው ራሱ በቃሉ ቢገኝ ጀኒውንሊ ይሄን ቀን ነው ማደርሰው። መብራት ሊጠፋ ይችላል አይደለ እንዴ? አዎ የሆነ ሰው ሊያመው ይችላል። ከዛ ውስጥ ብዙ ነገር ሀፕን ስለሚያደርግ ያን ሁሉ ግንዛቤ ውስጥ ሰጥቶ ሰፋ ያለ ጊዜ ቢሰጥ፣ ሰፊውን በቃሉ ቢገኝ። አንዳንድ ሰፊዎች ያው የሚቀልዱ አሉ አይደለ? እሱ ጥሩ አይደለም። ስለዚህ የራስሽን ስም ነው የሚያበላሸው አይደል? እገሌ እኮ እንዲህ ያበላሻል፣ እገሌ በወቅቱ አያደርስልህም፣ እንደዚህ አይነት ነገር አለና ይሄ አርጊውመንቱ እንደ ባህል ሆኗል አለ አይደለ? እሱም ጊዜ አለማድረስ በጊዜው ሰዎቹም ደግሞ ጭቅጭቁ እንደ ባህል ተለምዶ አሁን በዛው ተጣጥመን እየኖርን ነው። ግን ስም ማጥፋቱም እንዳለ ሆኖ እሱ ነገር ቢስተካከል ኦን ታይም ብንሆን በጊዜ ብንሆን። የሰሎሜ ቤት ተመልካቾች ቢያንስ በጊዜ ይዘዙ፣ በጊዜ ደግሞ ዲዛይነሮች ማድረሱ። እንደ አጠቃላይ እንደመጣሽበት ጉዞ በአጭር ጊዜ በዚህ ልካውት ሻይን ማድረግ፣ በብዙ ሰዎች መፈለግና መወደድ፣ ከዛ ደግሞ የልብሶችን ጥራት ያዩት ሁሉ እንደሚመሰክሩት ይሄን ሁላ በአጭር ጊዜ ማሳካት የቻልሽበት የተለየ የምትዩ ነገር በተለይ ከታች ለሚመጡ ዲዛይነሮች መልእክት አስተላልፊልንና እዚህ ጋር በርካታ የተሰሩ የሚያማምሩ ልብሶች አሉ። በሞዴሎች አይተን የኛን ጨዋታ እዚህ ጋር ማብቃት እንችላለን። ኦኬ፣ ምንድነው አንድ ትልቁ ነገር በየትኛውም የስራ ዘርፍ በመጀመሪያ የሰው ልጅ እግዚአብሔርን ማስቀደም አለበት። የእውነት አፌን ሞልቼ ነው የምናገረው እና የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው አይደለ? እሱ ጥበበኛ ስለሆነ እኛን ሰርቶናል። እኛ ውስጥ ደግሞ ጥበብን አስቀምጧል። እኛ ውስጥ ያለው ጥበብ ደግሞ ስናምነው ይገለጥልናል። እኔ የእውነት ነው የምልሽ እግዚአብሔርን ስለያዝኩ ነው። ሌላ ምንም ሚስጥር የለውም። ከዚህ በላይ እውቀት፣ ከዚህ በላይ ፖቴንሻል ውስጤ እንዳለ አስባለሁ። ምክንያቱም ሁሌ የዕለት ዕለት በሰራው ቁጥር የማያልቅ ነገር ነው ያለው። ይገርመኛል። እንደውም ለሌሎች ሰዎች ሁሉ ማጋራት እንዳለብኝ ይህንን ነገር አለ አይደለ? ኪፕ አርገሹ ማለፍ ከባድ ነው። አንድ ነገር ሰርቶ ማለፍ፣ ቢያንስ አንዳንድ ነገሮችን ማሳየት ለሌላው ለትንንሽ ከስር ዲዛይነር ሆኖ መምጣት ለሚፈልጉ ሰዎች እና እግዚአብሔር ነው የመጀመሪያው ይህንን ነገር ሁሉ ያደረገው። ሁለተኛ ደግሞ ሁልጊዜም ጎን ለጎን ስራውን ሰፖርት አደርገዋለሁ በሌሎችም ስራዎች። ምክንያቱም አንዳንዴ ኦኬዥናል ነው አይደል? ወቅታዊ ስራ ነው። የባህል ልብስ የእውነት በጣም ብዙ የባህል ልብስ የሚሰሩ ሰዎች ስትራግል ያደርጋሉ በዚህ።
አሁን አንዳንዴ የባህል ልብስ እሷማ ሚሊዮነር ናት ይባላል። በአንድ ልብስ እንዲያስከፈሉ ሊሆን አይችልም። ምክንያቱም በአንድ ልብስ ያን ያህል ስታስከፊ ለጠላፊው ለምሳሌ አንድ ልብስ የሆነ ያህል ቢሆን ለጠላፊው ሀፉን ለሸማኔው ሀፉን ተቆራርጦ ነው አንቺ ጋር የሚደርሰው። ልክ እንደሌላው የስራ ዘርፍ 100 ሺህ ቢሆን 100 ሺህ አንቺ ውስጥ አይገባም እና ሀፍ ነው አይደለ? ሼሪንግ ነው ይሄ ስራ። ከብዙ ሰው ጋር የምትሰሪው ስራ ነው እና ያን ያህል መሄድ እንትን የለም። እና ግን ምንድነው ጥንካሬው ሲኖር ስትሬንግዙ ሲኖር የሆነ ስቴፕ ደረጃ መደረስ ይችላል። እና ቢዝነሱ እስኪጠነክርላቸው እነሱ ስኪልፉል እስኪሆኑ ድረስ ሰፖርት ማድረግ አለባቸው። ቢዝነሱ ራሱ ሰፖርት ይፈልጋል። ራስን አፕዴት በማድረግ በማንበብ አለ አይደለ? የተለያዩ ሌሎች ሀገር ሰዎችን ፋሽን በማየት የአፍሪካ ሀገሮችን ያለባበስ ስታይል በማየት ሊሆን ይችላል። እኛ እኮ የራሳችን አለን። ኮፒ ለማድረግ ሳይሆን የት ደርሷል፣ እንዴት ነው ቢሰራ የሚያምረው፣ የኛ ከነሱ ምን ተምረናል፣ እኛ ጋስ ምን አለ የሚለውን አንድ ላይ አንደርስታንድ አድርገን ብንሰራው በጣም በፍጥነት የሆነ ደረጃ መድረስ ይቻላል። አዲናስን የት እናገኛታለን? ብንመጣ እንደዚህ የሚያምር ልብሶችን ለማዘዝ ለመልበስ እንዳልሽውም ለምትሳተፊባቸው ነገሮች በጠቅላላ የሰሎሜ ቤት ተመልካቾች እንዲሁም ማንኛውም ሰው ይሄ ቪዲዮ በተለያየ አጋጣሚ የሚደርሰው ሰው አዲናስን የት ያገኛታል? ቋሚ አድራሻሽ የት ነው? ኦኬ ጎተራ ኮንዶሚኒየም ቢመጡ ያገኙኛል። እዛ ግቢ ውስጥ ነው ምርቱ የሚገኘው። ሌላው ደግሞ ሶሻል ሚዲያ ቲክቶክ፣ ኢንስታግራም ላይ፣ ፌስቡክ ላይ ኮንታክት ሊያደርጉኝ ይችላሉ። ስለዚህ እሱን አድራሻዎች ከስር የምናስቀምጥላችሁ ይሆናል። ውድ የሰሎሜ ቤት ተከታታዮች የአዲናስ ፋሽን የአጭር ጊዜ ጉዞ ነገር ግን በጣም ተቀባይነት ይሄንን ይመስላል። በርካታ ዲዛይነሮች ከዚህ ብዙ እንደምትማሩ ተስፋ እናደርጋለን። ለዛሬ የነበረን ቆይታ ይሄንን ይመስላል። ወዳችሁና ፈቅዳችሁ ስለምታዳምጡን ከልብ እናመሰግናለን። ቻልን ሰንብቱ።